መንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበሩ አባታችን መላከ ምሕረት አባ ዜና ማርቆስ የዚሁ ካቴድራል ዋና አስተዳዳሪ፣ መጋቢ ትፍሲት ቀሲስ ሙሉጌታ ቸርነት የሀገረ ስብከቱ ዋና ስራ አስኪያጅ፣ የተከበሩ አባታችን ሊቀ ኅሩያን አባ ይሕይስ የሀገረ ስብከቱ ትምህርት ክፍል፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ዘማሪያንና ዘማሪያት፣ ይህ ቅድስና ስፍራ በሚሆን እግዚአብሔር በቤቱ የሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አመሻችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በዕድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን ከሰማዕቱ ከቅዱስ ቂርቆስና ከእናቱ ከቅድስት ኢየሉጣ ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን ቅዱስ ፈቃዶ ይሆነልን። ወደ ዛሬው ዕለት የወንጌል አገልግሎት ከመሄዳችን አስቀድሞ ሁላችን ባለንበት ስፍራ ላይ በፍጹም መረጋጋት ሆነን የእግዚአብሔርን ድምፅ ለመስማት ራሳችንን እናዘጋጅ። ይህ ሰዓት እግዚአብሔር ሥራ የሚሰራበት ሰዓት ነው። ያዘነውን በቃሉ የሚያጽናናበት፣ የተጨነቅነውን በቃሉ የሚያረጋጋበት፣ ተስፋ የቆረጥነውን የተቆረጠብንን ተስፋ የሚቀጥልበት፣ ስር ሰደን በሃይማኖት መታነጽ እንድንችል የሚረባንን ቃል የሚናገርበት ሰዓት ስለሆነ ሁላችን ባለንበት እንረጋጋና ድምፁን ለመስማት ራሳችንን እናዘጋጅ። መጽሐፍ እንዲህ ነው የሚለው፣ ታዳጊህ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድበትም መንገድ ሁሉ የምመራ አምላክህ እግዚአብሔር ነኝ። ቃሌን ብትሰማ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ ይሆንልሃል ተብሎ ተጽፏል። በዛ በትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 ላይ ታዳጊህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድበት መንገድም ሁሉ የምመራ አምላክህ እግዚአብሔር ነኝ። ቃሌን ብትሰማ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ ይሆንልሃል ተብሎ ተጽፏል። ወገኖቼ የልብ ሰላምና ጸጥታ የሚገኘው የእግዚአብሔርን ቃል በማድመጥ ነው።
የተጨነቅን ሰዎች ከጭንቀት መረጋጋት የምንችለው በእግዚአብሔር ቃል ነው። ልባችን የቆሰለብን ካለን መፈወስ የምንችለው በቃሉ ነው። የወደቅን ለመነሳት፣ የረከስን ለመቀደስ፣ የተሰበርን ለመጠገን፣ የአልቃሾች እንባ እንዲታበስ፣ ለምንጠየቀው ጥያቄ መልስ ለመስጠት የምንችለው በእግዚአብሔር ቃል ነው። እምነት ራሱ ሊኖረን የሚችለው ቃሉን መስማት ከቻልን። ቅዱስ ጳውሎስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህ እምነት ሊኖረን የሚችለው እግዚአብሔርን ቃል ማድመጥ ከቻልን ነው። ቀሪ በሆነ ጊዜያችን አምላካችን እግዚአብሔር የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን የእሱ መልካም ፈቃዱ ይሁንልን። አሜን ይባላል። ማን ያስተምረን? ማን ይናገረን? ሰው ተናግሮን ተስፋ የቆረጥን ሰዎች አንጠፋ ወገኖቼ። እግዚአብሔር ሲናገረን ግን የተቆረጠ ተስፋችን ይቀጥላል። ሰው ተናግሮን አንገታችንን የደፋን ሰዎች አንጠፋ። እግዚአብሔር ሲናገር ግን ቀና ማለት እንችላለን። መጽሐፍ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ነው ይላል። እስኪ ልጆችሽ ሁሉ በሉ። ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ነው። እግዚአብሔር በጉባኤያችን መካከል ተገኝቶ ሁላችንን በቸርነቱ ያስተምረን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው የእግዚአብሔር ድምፅ ከተማይቱን ይጠራታል የሚል ይሆናል። በዚህ ርዕስ ለዛሬ የጉባኤው የመክፈቻ ቀን ስለሆነ ለምን እግዚአብሔር እንደጠራ እንማራለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሁላችን በህብረት ለመናገር ራሳችንን እናዘጋጅ። የእግዚአብሔር ድምፅ በሉስ። ግቢ ውስጥ በጣም ብዙ ሰው ነው ያለው። አመጣጣችሁ በጣም አቀማመጣችሁ በጣም ደስ ይላል። ድምፃችሁ ግን አነስተኛ ነው። የእግዚአብሔር ድምፅ ከተማይቱን ይጠራታል። ምን ይላታል? የማን ድምፅ? እንግዲህ ዛሬ የትምህርታችን መሰረታዊ ዓላማ እግዚአብሔር ለምን እንደጠራን መማር ነው። በመጀመሪያ ቃሉን የምናገኘው በትንቢተ ሚክያስ በምዕራፍ 6 ቁጥር 9 ላይ ተመዝግቦ የምናገኘው ቃሉን አስቀድሞ የተናገረው ከ12 ደቂቀ ነቢያት መካከል አንዱ የሆነው ነቢዩ ሚክያስ የተናገረው ቃል ነው። ይህ ቃል ለጊዜው የተነገረው ለቤተ እስራኤል ነው። ለፍጻሜው በአዲስ ኪዳን ላለን
እስራኤል ዘነፍስ እየተባለ የምንጠራ ለኛ የተነገረ ቃል የእግዚአብሔር ድምፅ ከተማይቱን ይጠራታል። ርዕሳችን ይሄን ሚክያስ ማለት የቃሉ ትርጉም እንደ እግዚአብሔር ያለ ማን ነው ማለት ነው። በርዕስነት ያነሳነውን ቃል የተናገረው ነቢዩ ሚክያስ ነው። ሚክያስ ማለት እንደ እግዚአብሔር ያለ ማን ነው ማለት ነው የስሙ ትርጉም። ይህ ሰው ቃሉን በዘመኑ ለነበሩት በብሉይ ኪዳን በግዝረት ለእግዚአብሔር ለተለዩት እግዚአብሔር የበኩር ልጄ እያለ ለሚጠራቸው ለቤተ እስራኤል ከእግዚአብሔር አግኝቶት ተናግሮታል። አስቀድመን ኃይለ ቃሉ የተነገረበት ምክንያት ምን እንደሆነ ጥቂት ነገር እናያለን። ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ ማለት ነው። ከዚያ ለምን እንደተጠራን እንመለከታለን። ሁላችን እንደምናውቅ ይህ የእስራኤል ታሪክ ብዙ ጊዜ የሚተረክ ታሪክ ነው። ታሪኩን በመተረክ ጊዜ አናጠፋ። ሁላችን እንደምናውቅ እስራኤል የችግር ጊዜ የመከራ ጊዜ የእግዚአብሔር ሰዎች ናቸው። ሲርባቸው እግዚአብሔርን ይጠሩታል። መና ወርዶ ከሰማይ ሲመግባቸው ከተራራ ራስጌ ሄደው መስዋዕት ይሰዋሉ፣ ጣዖት ያመልካሉ። ሲጠማቸው ወደ እግዚአብሔር ይጮኻሉ። በነፃነት ጉዞ ጊዜ በራፊዲም ምድረ በዳ በሲና በረሃ 40 ዓመት ሲጓዙ ከግብፅ የባርነት ቤት ወጥተው ወደ ምድረ ርስት ወደ ከነዓን ሲሄዱ ውሃ ሲጠማቸው ወደ እግዚአብሔር ይጮኻሉ። እግዚአብሔር ከአለት ከጭንጫ ከድንጋይ ላይ ውሃ አፍልቆ ያጠጣቸዋል። ግን ኋላ ጀርባቸውን ለእግዚአብሔር ይሰጣሉ። እስራኤላውያን የችግር ጊዜ ብቻ የእግዚአብሔር ሰዎች ናቸው። እስራኤላውያን የመከራ ጊዜ ብቻ የእግዚአብሔር ሰዎች ናቸው። እንዲህ ካለ ክርስትና እግዚአብሔር ሁላችንን የሚጠብቀን አሜን በሉ። ሁልጊዜም ከማጋራ መሆን አለብን። ቅዱስ ጳውሎስ ይህንን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬአለሁ። ማግኘትን እንደሆነ አውቃለሁ፣ ማጣትንም አውቃለሁ፣ መጉደልን አውቃለሁ፣ መሙላትን አውቃለሁ፣ ሐዘንን አውቃለሁ፣ ደስታን አውቃለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችለዋለሁ ነው ያለው። ፊልጵስዩስ ምዕራፍ 4 ቁጥር 11 ላይ የተመዘገበ የእግዚአብሔር ቃል። ይህንን ስለ ጉድለት አልልም አለ ብርሃነ ዓለም ቅዱስ ጳውሎስ። ኑሮዬ ይበቃኛል ማለትን ተምሬአለሁ አለ። ኑሮዬ ይበቃኛል ማለትን እንድንማር እስኪ እግዚአብሔር ይርዳል። ክርስትና ማለት ኑሮዬ ይበቃኛል ማለት ነው። ባለን ነገር መርካት፣ ባለን ነገር ደስተኛ መሆን፣ ባለን ነገር ተመስገን ማለት ነው። ኑሮዬ ይበቃኛል ማለት የጎረቤትን እያዩ የበላይን እያዩ አለማማረር፣ አለማጉረምረም፣ ባለን ነገር ደስተኛ መሆን ተመስገን ማለት ኑሮዬ ይበቃኛል ለሚል እግዚአብሔርን መምሰል እጅግ ማትረፊያ ነው ተብሎ በሌላም ስፍራ ላይ እንደተጻፈ። ስለዚህ ቅዱስ ጳውሎስ ይሄን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬአለሁ። ማግኘትን አውቃለሁ፣ ማጣትን አውቃለሁ፣ መክበርን አውቃለሁ፣ መዋረድን አውቃለሁ፣ ከፍታን አውቃለሁ፣ ዝቅታን አውቃለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችለዋለሁ አለ። ሲጎልብኝ ወደ እግዚአብሔር መጥቼ ሲሞላልኝ ወደ ዓለም አልሄድም አለ።
ስዋረድ እግዚአብሔርን ፈልጌ ሲያከብረኝ ጀርባዬን አልሰጠውም አለ። ጤና ሳጣ ወደ እግዚአብሔር ቀርቤ ጤናዬ ሲመለስልኝ ወደ ዓለም አልሄድም አለ። ሁልጊዜም ከእግዚአብሔር ጋር ነኝ አለ። ሁልጊዜም ከማን ጋር? ሁልጊዜም ከእሱ ጋር እንድንሆን እግዚአብሔር ይረዳል። እስራኤል ችግራቸው የመከራ ጊዜ ብቻ የእግዚአብሔር ሰዎች ናቸው። ሲራቡ ይፈልጉታል። ጠላት ዙሪያቸውን ሲከባቸው ይጮኻሉ፣ ወደ እግዚአብሔር ይፈልጉታል። ሲጠሙ እግዚአብሔርን ይፈልጉታል። ልመናቸውን ሰምቶ የልባቸውን መሻት ሲፈጽምላቸው የሉም እነሱ። በአንድ ወቅት እግዚአብሔርን ረሱና እስራኤላውያን ግንዱን አንተ አባቴ ነህ ድንጋዩንም አንተ ወለድከን እያሉ ፊታቸውን ሳይሆን ጀርባቸውን ለእግዚአብሔር ሰጡ። ነቢዩ ኤርምያስ እንደተናገረ በትንቢተ ኤርምያስ በምዕራፍ 2 ቁጥር 27 ላይ ተመዝግቧል። እንዲህ ይላል፣ ግንዱን አንተ አባቴ ነህ ድንጋዩንም አንተ ወለድከን ይላሉ። ፊታቸውን ሳይሆን ጀርባቸውን ሰጡኝ። በመከራቸው ጊዜ ግን ተነስተህ አድነን ይሉኛል አለ። የእግዚአብሔርን ውለታ ረስተው፣ የእግዚአብሔርን ማዳን ረስተው ግንዱን አንተ አባቴ ነህ አሉ። የእግዚአብሔርን አባትነት ረሱ። ድንጋዩን አንተ ወለድከን አሉ። እግዚአብሔርን ረሱት። የእግዚአብሔርን ክብር ለወጡ፣ ቀየሩት፣ ጀርባቸውን ሰጡት። ወገኖቼ እግዚአብሔር ለእስራኤል ያላደረገላቸው ያደርግላቸው ዘንድ የሚገባ ያስቀረባቸው ነገር የለም። ምንም ያስቀረባቸው ነገር እሱ ራሱ እናንተ በይሁዳ የምትኖሩ የእስራኤል ልጆች በእኔና በወይኔ ቦታ መካከል እስኪ ፍረዱ። ለወይኔ ያላደረግኩላት አደርግላት ዘንድ የሚገባኝ ያስቀረሁባት ነገር ምን አለ? ወይኔ ታፈራለች ብዬ ስጠባበቅ ስለምን ሆምጣጣ ፍሬ አፈራች ብሎ እግዚአብሔር ተናግሯል። እስኪ ፍረዱኝ ይላል እግዚአብሔር። ኢሳይያስ 5 ቁጥር 3 ላይ ተጻፈ እግዚአብሔር ቃል። ለወይኔ ያላደረግኩላት አለ። በወይን የተመሰለች እስራኤል ናት። እስራኤላውያንን በወይን መስሏቸዋል። ለወይኔ ያላደረግኩላት አደርግላት ዘንድ የሚገባኝ ያስቀረሁባት ነገር ምን አለ አለ። መና ነው፣ ከሰማይ አውርዶ መግቧቸዋል። ውሃ ነው፣ ከጭንጫ አፍልቆ አጠጥቷቸዋል። የኢያሪኮን ቅጽር አፍርሶላቸዋል። የዮርዳኖስን ባህር ከፍሎ በደረቅ አሻግሯቸዋል። የአሞራውያን ንጉሥ ሴዎንን የባሳንን ንጉሥ አግን ገድሎላቸዋል። የቀን ሐሩር እንዳያቃጥላቸው በሰባት የተለያየ ደመና ይጋርዳቸው ነበር። የሌሊቱ ጨለማ እንዳያስደነግጣቸው በብርሃን አምድ ይመራቸው ነበረ። ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን አስገብቷቸው ነበረ። ያላደረገላቸው ነገር የለም። ግን ትተውት እሱን ጣዖት ስር ተገኙ። የዚህን ጊዜ ድምፁን ማሰማት ጀመረ። እንምጣው ደረሳች። ነቢዩ ሚክያስን ላከው። ከተማ ውስጥ ገባ። ነቢዩ እንዲህ እያለ ይጣራ ጀመረ። የእግዚአብሔር ድምፅ ከተማይቱን ይጠራታል ማለት ጀመረ። ጀርባቸውን ለእግዚአብሔር ለሰጡ ሕዝብ እግዚአብሔር በነቢዩ አድሮ ድምፁን ያሰማ ጀመረ። ይጣራ ጀመረ። እግዚአብሔር በከተማ ሕዝቡን መናገር ነው። የእግዚአብሔር ድምፅ ከተማይቱን ይጠራታል ሲል ከተማ ጆሮ የላትም። በከተማ ውስጥ ያለውን ሕዝብ መናገር ነው። ለመጽሐፍ በማደሪያው አዳሪውን በመኖሪያው ነዋሪውን የመናገር ልማድ አለ። የእግዚአብሔር ድምፅ ከተማይቱን ይጠራታል ማለት በከተማ ውስጥ ያለውን ሕዝብ የእግዚአብሔር ድምፅ ይጠራል ማለት ነው። አሁን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ተጽፏል። ኢትዮጵያ ምን እጅ አላት? እጅ አላት እንዴ? ኢትዮጵያ እጅ የላትም። ግን ኢትዮጵያ
እጆቿን ወደ እግዚአብሔር ትዘረጋለች ሲል ኢትዮጵያውያን እጆቻቸውን ወደ እግዚአብሔር ይዘረጋሉ ማለት ነው። ሕዝቡን መናገር ነው። አሁን የእግዚአብሔር ድምፅ ከተማይቱን ይጠራታል ማለት በከተማ ውስጥ ያለውን ሕዝብ መናገር ነው። ድምፁን አልሰማም አሉ እስራኤላውያን። አንገታቸውን አደነደኑ። አብዝቼ ብጠራቸው አጥብቀው ከፊቴ ራቁ ይላል መጽሐፍ። አብዝቶ ቢጠራቸው እነሱ አጥብቀው ራቁ፣ አንሰማም አሉ ድምፁ። ትንቢተ ሆሴዕ ምዕራፍ 11 ቁጥር 2 ላይ እንዲህ ተብሎ ተጽፏል። አብዝቼ ብጠራቸው አጥብቀው ከፊቴ ራቁ ይላል። እግዚአብሔር በነቢያቱ እያደረ አብዝቶ ይጣራል፣ ድምፁን ያሰማል። እስራኤል ደግሞ አጥብቀው ከፊቱ ይርቁ ነበረ። ድምፁን አልሰማም ስላሉ ታሪኩ እንደምናውቅ ናቡከደነጾር የሚባል ጨካኝ አረመኔ ንጉሥ አስነስቶ 70 ዓመት ቀጥቅጦ ገዝቷቸዋል እስራኤላውያንን። ይህን ታሪክ በሁለተኛ ዜና መዋዕል ምዕራፍ 36 ቁጥር 15 ጀምሮ እቤት ገብታችሁ ሙሉ ታሪኩን አንብቡ። የነቢያቱን ቃል ስላቃልሉ፣ በእግዚአብሔር ቃል ላይ ስላፌዙ፣ ድምፁን አልሰማም ስላሉ የከለዳውያንን ንጉሥ አስነስቶ እግዚአብሔር ቀጥቷቸዋል። ድምፁን አንሰማም ብለው ስላሉ። እንግዲህ በርዕስነት ያነሳነው ቃል የተነገረበት ምክንያት አሁን በተረክነው ታሪክ ምክንያት ነው። ቃሉ ለጊዜው ለእስራኤል የተነገረ ነው ብለናል። ለፍጻሜው ግን እስራኤል ዘነፍስ ስለምንባል የአዲስ ኪዳን ክርስቲያኖች ለሆንን ለእኛ የሚነገር ቃል ነው። እስኪ እኛን እግዚአብሔር ለምን እንደጠራን ከማየታችን በፊት ማን እንደጠራንና ጥሪው ምን አይነት ጥሪ እንደሆነ እስኪ በጥቂቱ እንመልከት። አንድ ጥያቄ ልጠይቃችሁ። ማን ነው የጠራን? አቤት። አዎ እግዚአብሔር ነው የጠራን። ወንድሞቻችን ጠርተውን የመጣን ሰዎች አንጠፋም። እህቶቻችን ጠርተውን የመጣን ሰዎች አንጠፋም፣ ጋብዘውን። ባልንጀሮቻችን ጠርተውን የመጣን ሰዎች አንጠፋም። ወንድሞች ምክንያት ናቸው። እህቶቻችን ምክንያት ናቸው። ጓደኞቻችን ምክንያት ናቸው። እኛን የጠራን እግዚአብሔር ነው። ማን ነው? እሱ ነው ጠሪው። መጀመሪያ ጠሪው ማን ነው የሚለውን ማየት ያስፈልጋል። ጠሪው እግዚአብሔር ነው። ተራ ሰው ጠርቶን አልተሰበሰብንም። ማስታወቂያ ቢለጠፍ በየታክሲው ላይ በየሶሻል ሚዲያው ላይ ፖስተር ተሰርቶ ጥሪ ብናደርግ እነዚህ ሁሉ ምክንያቶች ናቸው። እኛን የጠራን እግዚአብሔር ነው። እንዲህ ይላል ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ቅዱስ ጳውሎስ ላነበው ፈልጋለሁ። የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሁለተኛው ምዕራፍ 1 ቁጥር 9 ላይ እንዲህ ተብሎ እንደተጻፈ ያዳነን በቅዱሱ አጠራር የጠራን እግዚአብሔር ነው። ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም ይላል። ቃሉን አስተውሉት። ያዳነን ምን ያለን? ምን ያለን? ያዳነን በቅዱሱ አጠራር የጠራን እግዚአብሔር ነው። ጠሪው ማን ነው? እግዚአብሔር። ጥሪው ደግሞ ቅዱስ ጥሪ ነው። ጥሪው ምን አይነት ጥሪ ነው? በዓለማችን ላይ ብዙ አይነት ጥሪዎች አሉ። ታውቃላችሁ። የሰርግ ጥሪ አለ። የምርቃት ጥሪ አለ። አንድ ሰው ተምሮ ቁም ነገር ሲደርስ ድግስ ደግሶ ሊጠራ ይችላል። ብዙ አይነት ጥሪዎች በዓለማችን ላይ አሉ። ነገር ግን የእግዚአብሔር ጥሪ በዓለም ላይ ካለው ጥሪ የተለየ ነው። ቅዱስ ጥሪ ነው። ያዳነን በቅዱሱ አጠራር የጠራን እግዚአብሔር ነው ይላል። የእግዚአብሔር ጥሪ
በዓለም ካለው ጥሪ የተለየ ነው። ለምን? ቅዱስ ጥሪ ነው። ምን አይነት ጥሪ ነው? ቅዱስ ጥሪ። ቅዱስ ብቻ አይደለም፣ ጥሪው የእግዚአብሔር ሰማያዊ ጥሪ ነው። ምን አይነት ጥሪ ነው? ሰማያዊ ጥሪ። ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል። ዕብራውያን 3 ቁጥር 1 ስለዚህ አለ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ አለ። ስለዚህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ አለ። ከምን አይነት ጥሪ? አቤት! ከሰማያዊ ጥሪ። የእግዚአብሔር ጥሪ መጀመሪያ ቅዱስ ነው፣ ሁለተኛ ሰማያዊ ነው፣ ሶስተኛ የእግዚአብሔር ጥሪ የከበረ ጥሪ ነው። ምን አይነት ጥሪ ነው? አቤት! የከበረ ጥሪ ነው። አሁን በምድር ምንድን ነው የሚባለው? ጠሪ አክባሪ ነው። አሁን ሰርግ ቤት ሲባል ኧረ አንቀርም፣ ጠሪ አክባሪ ነው። ባል ሚስቱን ይዞ ይሄዳል። ሚስት ከባሏ ጋር ነው የምትሄደው። ጠሪ ምን ስለሆነ? ንገሩኝ፣ ምን ስለሆነ? አክባሪ ስለሆነ። እኛ ከእግዚአብሔር በላይ አክብሮ ይጠራል አለ እንዴ? ሰው እኮ ሲጠራ ብዙ ነገር ያያል። መኪና አለው ይላል። ሰርግ አሁን ሲጠራ እኮ የመጀመሪያ መስፈርቱ ሊያጅበኝ ይችላል፣ መኪና አለው። አለባበሱ እንዴት ነው? አለባበሷ እንዴት ነው? ንጽህናውን የጠበቀ ነው? ጥሩ ነገር ይለብሳል? ማያስቀይም ሰው ፊት መቅረብ የሚችል ነው? ዝነኛ ነው? ስመጥር ነው? ባለጊዜ ነው? ባለወንበር ነው? ባለገንዘብ ነው? ሰው ሲጠራ ብዙ ነገሮችን ግምት ውስጥ ያስገባል። እግዚአብሔር እንደዛ አይጠራም። እንደዛ አይጠራም። እንደዛ አልጠራምም። ወገኖቼ እባካችሁ መጠራታችንን እንመልከት። ዓለም ሲጠራ ወገኖቼ ባለጸጎችን፣ ባለሀብቶችን፣ ባለጊዜዎችን፣ ባለወንበሮችን፣ ባለስልጣኖችን፣ ዝነኞችን፣ ስመጠሮችን ይጠራል። እግዚአብሔር እንደዛ አይጠራ። ይሄ ለእግዚአብሔር ቁም ነገሩ አይደለም። እንዲህ ይላል ቅዱስ ጳውሎስ፣ ወንድሞቼ ሆይ መጠራታችሁን እስኪ ተመልከቱ ይላል። ባካችሁ እስኪ እናስተውል። ተመልከቱ ማለት አስተውሉ ማለት ነው። በዚህ በአንደኛ ቆሮንቶስ መልእክቱ ላይ ነው ብርሃነ ዓለም ቅዱስ ጳውሎስ ይህን ቃል የተናገረው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ ነው። ወንድሞቼ ሆይ፣ በወንድሞች እህቶችን መናገር ነው። ወንድሞቼ ሆይ መጠራታችሁን ተመልከቱ። መጠራታችሁን ምን በሉ? ተመልከቱ። አስተውሉ ማለት ነው። እንድናስተውል እግዚአብሔር ይርዳል። ዝቅ ብሎ ምን ይላል? እንደ ሰው ጥበበኞች የሆኑ ብዙ ኃያላኖች፣ ብዙ ባላባቶች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱን ነገር እንዲያሳፍር የዓለምን ደካማ ነገር ምናምንቴውን ነገር መረጠ። ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ ቢኖር በማን ይመካ? ብዙ ባለሀብቶች አልተጠሩም። ብዙ ጥበበኞች አልተጠሩም። ብዙ ባለገንዘቦች አልተጠሩም። አዎ እግዚአብሔር የዓለምን ደካማ ነገር፣ ዝቅ ያለውን ታናሹን ነገር መረጠ። ሥጋ የለበሰ ሁሉ በእግዚአብሔር ፊት ምን እንዳይል? እንዳይመካ። አዎ እግዚአብሔር ሲጠራ ዓለም እንደሚጠራ ይጠራል። ብንጠራቸው ሰው እነሱ ይመጣሉ። ባለሀብቶቹ፣ ባለወንበሮቹ፣ ባለገንዘቦቹ፣ ባለስልጣኖቹ ማን ነው የሚያስተምረን ይላል። ማን ነው እኛን የሚያስተምረን? ማን ነው? ስንት ዲግሪ ያለው ይልማል። ደግሞ መሬት ላይ ተቀምጬ ነው እንደምማረው። ሶፋ ከሌለ፣ የሚያምር ወንበር ከሌለ መሬት ላይ ተቀምጬ ልማር ይሉና፣ ግድ የለም አሁን ስንጠራቸው አልመጡም። አንድ ቀን አንገታቸውን ደፍተው ይመጣሉ። ከነ ክብሩ ሰው የእግዚአብሔር አልሆንም ካለ ተዋርዶ የእግዚአብሔር ይሆናል።
በጤንነት የእግዚአብሔር አልሆንም ያለ ሰው በበሽታ የእግዚአብሔር ይሆናል፣ ችግር የለው። እንደተሾመ የእግዚአብሔር አልሆን ያለ ሰው ተሽሮ አንገቱን ደፍቶ የእግዚአብሔር መሆን አይቀርም። እግዚአብሔር የለም ይሉ የነበሩ ሰዎች ዛሬ ጥሩ አስቀዳሽ ሆነዋል። ቃሉን መስማት ማይፈልጉ ሰዎች ወገኖቼ ዛሬ ጥሩ መንፈሳዊ ሆነዋል። እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ይላል። ይናገራል፣ ሁሉም ይበስላል፣ እንጨት ይጨርሳል እንጂ። እድለኞች ናቸው ከነክብራቸው እግዚአብሔር የሆኑ ሰዎች። እድለኞች ናቸው ከነጤንነታቸው እግዚአብሔር ጉያ የገቡ ሰዎች። እድለኞች ናቸው እንደተሾሙ የእግዚአብሔር የሆኑ ሰዎች። እንደተከበርን የእግዚአብሔር አልሆንን ካልን እነግራችኋለሁ ተዋርደን እግዚአብሔር እንሆናለን። ዛሬ ድምፁን ሲሰሙ የሚገፉ ሰዎች አሉ። የሚገፉ ጥሪውን ማይቀበሉ ማይሰሙ እኔን አይመጥነኝም የሚሉ ሰዎች አሉ። እግዚአብሔር እንደዛ አይጠራም። እግዚአብሔር የሚጠራው ወገኖቼ ልቡ ንጹህ የሆነውን ፍቃደኛ የሆነውን የነጻነት አምላክ ነው። የነጻነት አምላክ ነው። ማንንም አስገድዶ አምልኩኝ አይልም እግዚአብሔር። እንግዲህ የጠራን እግዚአብሔር ነው። ጥሪው ቅዱስ ነው መጀመሪያ። ሁለተኛ ጥሪው ሰማያዊ ነው። ሶስተኛው ጥሪው የከበረ ጥሪ ነው። ምን አይነት ጥሪ ነው? ጥሪው እግዚአብሔር በከበረ ጥሪ ነው የጠራን። ሰው ጠርቶን አልመጣን። ለምን ጠራን? ለምንድን ነው የተጠራን? ስንቶቻችንን የተጠራንበትን ምክንያት መናቀው? እንዴ የተጠራነው እኮ እልል ብለን አጨብጭበን ለመለያየት አይደለም። እግዚአብሔር ሲጠራን በዓላማ ነው የጠራን። ዛሬ ሁለት ሶስት ነገሮች እግዚአብሔር ለምን እንደጠራን መጽሐፍ ቅዱስን መሰረት አድርገን እናየዋለን። በመጀመሪያ እግዚአብሔር የጠራን ሊያሳርፈን ነው። ምን ሊያደርገን? እስኪ ሊያሳርፈን ነው። በቃ ደካማ መሆናችንን አውቆ በተለይ በዚህ ዘመን አይኖቻችን የሚያዩት ጆሮቻችን የሚሰሙት የሚያደክም የሚያስጨንቅ ነገር እንደሆነ ስለሚያውቅ ከድካማችን ሊያሳርፈን እንቆቅልሻችንን ሊፈታ ታሪካችንን ሊቀይር ለእረፍት ነው የጠራን ወገኖቼ እግዚአብሔር። ይሄ የመጀመሪያው ጥሪ ነው። በማናችንም መጨነቅ እግዚአብሔር ደስተኛ አይደለም። በማናችንም ማዘን እግዚአብሔር ደስተኛ አይደለም። በማናችንም ተስፋ መቁረጥ እግዚአብሔር ደስተኛ አይደለም። እሱ የሚፈልገው እረፍታችንን ነው። ጥሪው ለእረፍት ነው። ምን ብሎ ነው የጠራን? እናንተ ደካሞች ኃጢአት ያደከማችሁ፣ እናንተ ደካሞች ኑሮ ያደከማችሁ፣ እናንተ ደካሞች ዲያብሎስና ሰራዊቱ ያደከማችሁ ወደ እኔ ኑ። ለምን ስንለው እኔ ምን እላችኋለሁ? ጨርሱት። ምን እላችኋለሁ? ስለዚህ መጀመሪያ የጠራን ለምንድን ነው? ሊያሳርፈን። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የተጻፈ ቃል እናንተ ደካሞች አለ። ደካማ መሆናችንን ባካችሁ ባለቤቱ ያውቃል። ዝሙት እንዳደከመን እግዚአብሔር ያውቃል። ስካር እንዳደከመን እግዚአብሔር ያውቃል። ኃጢአት እንዳደከመን እግዚአብሔር ያውቃል። ሐሜት እንዳደከመን እግዚአብሔር ያውቃል። ዘረኝነት እንዳደከመን እግዚአብሔር ያውቃል። ስለዚህ ምን አለ? ወደ እኔ ኑ አለ። ለምን ስንለው እኔ ያሳርፋችኋለሁ። ስለዚህ ባካችሁ በመጀመሪያ እግዚአብሔር የጠራን ሊያሳርፈን ነው። ንገሯቸው። እረፍት ከሌላ ቦታ የሚፈልጉ ወንድሞቻቸውና እህቶቻቸው ጠጥተን በመስከር ሰላም እናገኛለን፣ ደስታ እናገኛለን፣ እረፍት እናገኛለን ብለው እንዲሁ የሚደክሙትን ንገሯቸው ባካችሁ። እናንተ የቀመሳችሁትን ንገሯቸው። እስኪ ራሳችንን እንመልከት፣ ወደ ሊናችን እንመለስ። አሁን ያለንን ሰላም የት ሄደን እናገኘዋለን? አሁን ያለንን እረፍት የት ሄደን እናገኘዋለን? ያውም ያለ ዋጋ በነፃ። ማን እያሳረፈን ነው? ማን እያጽናናን ነው? ማን እየመከረን ነው? ወገኖቼ ገንዘብ አያሳርፍም። እውቀት ብቻውን አያሳርፍም። ስልጣን አያሳርፍም።
ትዳርም ያለ እግዚአብሔር ብቻውን አያሳርፍም። ዘመነኛ መኪና ማሽከርከር ብቻውን ያለ እግዚአብሔር አያሳርፍም። በተንጣለለ ቪላ ቤት ውስጥ በተደራረበ ፎቅ ውስጥ መኖር ብቻውን ረፍት ሰላም አይሰጥም። እዛ ውስጥ እየኖሩ የሚቆዝሙ የሚጨንቁ አሉ፣ ከህይወት ይልቅ ሞት የሚመርጡ። እኛ አንዳንዶቻችን በአማረ ቤት ውስጥ የመኖር ሰላም ያለው ደስታ ያለው ረፍት ያለው ይመስለናል። እዛ ውስጥ እየኖሩ ከህይወት ይልቅ ሞት የሚመርጡ ሰዎች አሉ። ምነው ሞቼ ባረፍኩ የሚሉ ሰዎች አሉ። እኛ በአገልግሎት የምናገኛቸው በጣም ብዙ ሰዎች አሉ። አቃጥለው የማይጨርሱት ገንዘብ ያላቸው፣ ገንዘባችንን የት እናድርግ የሚሉ፣ በገንዘባቸው ረፍት ማግኘት ያልቻሉ፣ በአማረ ቤታቸው ሰላም ማግኘት ያልቻሉ፣ በሚያሽከረክሩት መኪና ደስተኛ መሆን ያልቻሉ ወገኖቼ፣ ገንዘብ አያሳርፍም ያልኳችሁ ለዚህ ሁሉ ነገር እስክንደርስበት ነው። ስንደርስበት ባዶ ይሆናል። ያለ እግዚአብሔር ባዶ ነው የሚሆነው። እኛን የሚያሳርፈን የድንግል ልጅ አማኑኤል ነው። ክብር ምስጋና ለስሙ ይሆንልን። እሱ ነው የሚያሳርፈን። ረፍት ያለው እሱ ጋር ነው። ሰላም ያለው እሱ ጋር ነው። ዳዊት ምንድን ነው ያለው? እረፉ እግዚአብሔርም አምላክ እንደሆነ እወቁ ይላል። መዝሙር 45 ቁጥር 10 ላይ የተጻፈ ቃል። እስኪ ይህን ቃል ከኔ ቀጥላችሁ በሉ። እረፉ በሉስ። እግዚአብሔር አምላክ እንደሆነ እወቁ። ስለዚህ የሚያሳርፈን ማን ነው? እግዚአብሔር ለእረፍት ጠርቶናል። ሰላም ሊሰጠን ጠርቶናል። ሊያረጋጋን ጠርቶናል። በጭንቀታችን ደስተኛ አይደለም። ባካችሁ ደስታን ከሌላ ቦታ አንፈልግ። ሰላምን ከሌላ ቦታ አንፈልግ። ረፍትን ከሌላ ቦታ አንፈልግ። ደስታ ያለው እግዚአብሔር ጋር ነው። ቅዱስ ጳውሎስ ምን አለ? ሁልጊዜ በጌታ ደስ ይበላችሁ። ደግሜ ይላለው ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር በጸሎት በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ። አእምሮን የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን ይጠብቃል አለ መጽሐፍ። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ የተጻፈ የእግዚአብሔር ቃል። ፊልጵስዩስ 4:4 ላይ በጌታ ደስ ይበላችሁ አለና ቅዱስ ጳውሎስ ደግሜ እላለሁ ደስ ይበላችኋል። ደስታ ያለው ማጋ ነው? አቤት! ደስታችን የተቀበረው፣ ረፍታችን የተቀበረው፣ ሰላማችን የተቀበረው ማጋ ነው? ከእግዚአብሔር ተለይቶ ማረፍ አይቻልም። ከእግዚአብሔር ተለይቶ ሰላም የለም። እኔ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ስለዚህ ልባችሁ አይታወክ አይፍራ ብሏል። ይህን ሰላም ለሀገራችን ለኢትዮጵያ እግዚአብሔር ይስጥልን። ይህን ሰላም እግዚአብሔር ለእያንዳንዳችን ይስጥልን። የዮሐንስ ወንጌል ምዕራፍ 14 ቁጥር 27 እኔ አለ ክርስቶስ ሰላሜን እሰጣችኋለሁ። ምንን እሰጣችኋለሁ? ሰላም የማን የጸጋ ስጦታ ነው? የእግዚአብሔር። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም አለ። አዎ ዓለም ሰላም አትሰጥም አለ። ዓለም ሰላም ልትሰጥ ትችላለች፣ ግን ዓለም የምትሰጠን ሰላም ታይቶ የሚጠፋ ሰላም፣ ብልጭ ብሎ ድርግም የሚል ነው። ሰው እኮ ጠጥቶ ሲሰክር ለጊዜው ሰላም ያገኛል። ችግሩ ጠዋት ነው። ሰው ሲጋራ ሲያጨስ፣ ጫት ሲቅም፣ ዝሙት ሲፈጽም ለጊዜው እኮ ደስተኛ ነው፣ ያርፋል፣ ሰላም ያገኛል እኮ። ችግሩ ሲነጋ ነው ችግሩ። ዓለም እንደምትሰጥ አይደለም አለ። ዓለም የሚሰጠው ታይቶ የሚጠፋ ነው። የእግዚአብሔር ሰላም ግን ከኛ ጋር የሚዘልቅ ሰላም ነው፣ የሚቆይ ሰላም። ይህን ሰላም እግዚአብሔር ለሁላችን ይስጠን። ስለዚህ በመጀመሪያ የተጠራ ነው ለማረፍ ነው። ለምንድን ነው? እቺ ዓለም እኛን ልታሳርፈን አትችልም። የሚያሳርፈን ማን ነው ብለናል? እግዚአብሔር። በዓይነ ሕሊናችሁ ሳሏት ያቺ ሳምራዊቷን ሴት ውሃ ልትቀዳ እንስራ ተሸክማ ወደ ምንጭ መጣች። ክርስቶስን ምንጭ ዳርጋ አገኘችው። ለንግግር መግቢያ እንዲሆን ውሃ ጠጪኝ አላት።
ከዛ እሷ ምንድን ያለች? ወደ ዘር ቆጠራ ውስጥ ገባች። አንተ አለባበስህ ስታይ አይሁዳዊ ትመስላለህ፣ ሳምራዊት ከመሆነዋ ከኔ እንዴት ውሃ ትለምናለህ አለችው። አይሁድ ከሳምር ጋራ በሃይማኖት በስርዓት በባህል አይተባበሩም ነበር ይላል። ከዛ እሱ ምንድን ያላት? ውሃ ጠጪኝ የሚልሽ ማ መሆኑን ብታቂ ኖሮ አንቺ ምን ትይው ነበር? ትለምኝው ነበር አላት። እጅ ላይ መቅጃ የለም፣ ጉድጓዱም ጥልቅ ነው፣ ይህንን ውሃ ከየት ታገኛለህ አለችው። የምፈልገውን ቃል ክርስቶስ ተናገረ። ከዚህ ውሃ የሚጠጡ ሰዎች ዳግመኛ ይጠማሉ አላት። እኔ ከምሰጠው ውሃ የሚጠጡ ሰዎች ግን አንዴ ከጠጡ ዳግመኛ አይጠሙም። እንደውም አለ ክርስቶስ የሕይወት ውሃ ምንጭ ከሆዳቸው ምን ይላል? ይፈልቃል። ከዚህ ውሃ የሚጠጡ ዳግመኛ ይጠማሉ ነው ያላት። እቺ ዓለም የምትሰጠን ነገር ዳግመኛ የሚያስጠማ ነው። ሰላሙ ታይቶ የሚጠፋ ነው ብያቸዋለሁ። ከዚህ ውሃ የሚጠጡ ዳግመኛ ይጠማሉ ማለት ይሄ ነው። እኔ አለ ክርስቶስ ከምሰጠው ውሃ የሚጠጡ ሰዎች ግን አንዴ ከጠጡ ዳግመኛ አይጠሙም ማለት። ይህንን ውሃ እግዚአብሔር ለሁላችንም ያጠጣል። አንዴ ከጠጣን በኋላ ዳግመኛ ማንጠማበት ውሃ፣ አንዴ ሰላም ካገኘን በኋላ የማይወሰድ የማንነጠቀው ሰላም። ይህን ሰላም እግዚአብሔር ለሁላችን ያድለን። ታሪኩ በዮሐንስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ የተመዘገበ ነው። ኃይለ ቃሉ ቁጥር 12 ላይ የተጻፈ ነው። ወደ ሁለተኛው እንሂድ። ሁለተኛ እግዚአብሔር የጠራን ለንስሐ ነው። ለምንድን ነው የጠራን? ለንስሐ የተጠራ ነው። ታውቃላችሁ መጥምቀ መለኮት ቅዱስ ዮሐንስ ታልፎ ከተሰጠ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አገልግሎት ሲጀምር የአገልግሎቱ መጀመሪያ መንግሥተ ሰማያት ቀርባለችና ንስሐ አቤት ንስሐ ግቡ። የመጀመሪያ ድምፁን ያሰማው ተመልከቱ። የመጀመሪያው ጥሪ ይሄ ነው። በማርቆስ ወንጌል በምዕራፍ 1 ቁጥር 14 ጀምሮ የተመዘገበ ነው። ተመልከቱት እስኪ ቃሉ። የማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግሥት ወንጌል እየሰበከና ዘመኑ ተፈጸመ። ዘመኑ ምን አለ? ዘመኑ ምን አለ? ዘመኑ ተፈጸመ። ወገኖቼ ባለቀ ዘመን ነው እየኖርን ያለነው። ትንቢቱ እየተፈጸመ ነው። ምሳሌው እየደረሰ ነው። የመጨረሻው ዘመን ዋዜማ ላይ ነው ያለነው። ዘመኑ ተፈጸመ አለ ክርስቶስ። በመጀመሪያ ዘመኑ ተፈጸመ ሲል 5500 ዘመን ተፈጸመ ማለቱ ነው። ለፍጻሜው ዘመኑ ተፈጸመ ማለት ይሄ ዘመን ተፈጸመ አለቀ ማለቱ ነው። ያለነው በመጨረሻው ዘመን ዋዜማ ላይ ነው። እኔ ገርመኛል። አንዳንድ ሰው 5 እና 10 ዓመት ያቅዳል። እዛ መድረሳችንን በምን እናውቃለን? መንግስታችን የ100 ዓመት እቅድ ያቅዳል። የ100 ዓመት እቅድ። እኛ ደግሞ የ5 ዓመት የ10 ዓመት እናቅዳለን። ዘመኑ እኮ ተፈጽሟል። ያለነው እኮ በመጨረሻው ዘመን ዋዜማ ላይ እኮ ነው። ያልተፈጸሙ ጥቂት ነገሮች ምልክቶች ናቸው የቀሩት እንጂ ማቴዎስ 24ን ስናጠናው ስናነበው ሁሉ ምልክቶች ተፈጽመዋል። ሕዝብ በሕዝብ ላይ ይነሳል ተብሏል። ሕዝብ በሕዝብ ላይ ተነስቷል። መንግሥት በመንግሥት ላይ ይነሳል ይላል። መንግሥት በመንግሥት ላይ ተነስቷል። በብዙ ስፍራ ረሃብ ቸነፈር ይሆናል አለ። አዎ በብዙ ስፍራ ላይ ረሃቡ አለ፣ ቸነፈሩ አለ፣ በሽታው አለ። ብዙዎች በስሜ ይመጣሉ ብዙዎቹንም ያስታሉ ይላል። በስሙ መጥተዋል፣ ብዙዎቹን እያሳቱ ነው። ወገኖቼ እነዚህ ሁሉ ምልክቶች ተፈጽመዋል። ዘመኑ ተፈጽመዋል። ባለቀ ዘመን ነው የምንኖረው። ዘመኑን እንድንዋጀው እንድናስተውለው አምላካችን እግዚአብሔር ይርዳል። ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆነው አትመካ ይላል ምሳሌ 27 ቁጥር 1 ላይ። እስኪ ቀን የሚያመጣው ምን እንደሆነ አታውቅምና
ነገ በሚሆነው አትመካ። ምን አትበል? ምንም ያስመካ ነገር የለም። ዘመኑ ተፈጽሟል። ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆነው አትመካ። እንደ ከበሩ መቆየት የለም፣ መዋረድ አለ። ቀን የሚያመጣው ምን እንደሆነ አናውቅም። እንዳገኙ መቆየት የለም፣ ማጣት አለ። ቀን የሚያመጣው ምን እንደሆነ አናውቅም። ደግሞ እንዳጡ መቆየት የለም፣ ማግኘትም አለ። እንደተዋረዱ መቆየት የለም፣ መክበርም አለ። ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆነው አትመካ። ዘመኑ ተፈጸመ አለ። አዎ ዘመኑ ተፈጽሟል። በመጨረሻው ዘመን ዋዜማ ላይ ያለነው የምንለው ለዚህ ነው። ዝቅ ብሎ ምን ይላል? የእግዚአብሔር መንግስት ቀርባለችና አለ ጌታችን። የማን መንግስት? ምን ብላለች? ቀርባለችና በወንጌል እመኑ፣ ንስሐ ግቡ። በወንጌል ምን እመኑ? ከዛ ንስሐ እንድንገባ እግዚአብሔር ይርዳል። ሰው እሞታለሁ ብሎ እድር ይገባል እንጂ በዚህ ዘመን እሞታለሁ ብሎ ንስሐ አይገባም። ብዙ ሰው የእድር ጉዳይ ነው የሚያስጨንቀው። እድር ገብተሻል ይባል። በተለይ ሰፈር ሲቀየር፣ መንደር ሲቀየር፣ ሀገር አካባቢ ሲቀየር የሚያስጨንቀን የእድር ጉዳይ ነው። እረ እሞታለሁ ብለን ንስሐ እንግባ። ወጣቶች ወንድሞቼና እህቶቼ ይህን ድምፅ የምትሰሙ ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመኑ አጭር ነው። በተሰጠን ጊዜ እንጠቀም። ጉባኤ የሚሰራ አገልጋይ የሚጋበዘው ወገኖቼ ሞቅታ ፈጥረን ለመለያየት አይደለም፣ የህይወት ለውጥ ለማምጣት ነው። ዛሬ ብዙ ጉባኤዎች ይሰራሉ፣ ህዝቡ ይሰበሰባል ጠጠር መጣያ እስኪጠፋ ድረስ፣ ግን የህይወት ለውጥ የለም። ከጉባኤ ሲመለሱ ድራፍት ቤት ናቸው ብዙዎቹ። ከጉባኤ ሲመለሱ ጫት ቤት ናቸው። ይሄ አይናችን የሚያየው ነገር ነው እንዴ! በመሰብሰባችን ብቻ እኮ እግዚአብሔር አይደሰትም። ምናልባት የአባቶች አይን ሊጠግብ ይችላል። ብዙ ሆነን ስንሰበሰብ የሰባኪው አይን ሊጠግብ ይችላል፣ የዘማሪው አይን ሊጠግብ ይችላል። እግዚአብሔር ግን ከነዚህ በሚበዙት አልተደሰተም። በምድረ በዳ ወድቀዋል ነው የሚለው። መሰብሰባችን ብቻ እግዚአብሔርን አያስደስተውም። እግዚአብሔር የሚደሰተው የህይወት ለውጥ ስናመጣ ነው። እንውጣ ከጫት ቤት ውስጥ፣ እንውጣ ከአረቄ ቤት ውስጥ፣ እንውጣ ከጠጅ ቤት ውስጥ፣ እንውጣ እግዚአብሔር ከማይከብርበት ህይወት ውስጥ። ለንስሐ ራሳችንን እናዘጋጅ። እግዚአብሔር የጠራን ወጣቶች ለንስሐ የተጠራ ነው። ማን ያልበደለ አለ? ማን ነው እግዚአብሔርን እኔ አልበደልኩም ኃጢአትን አላደረኩም የሚል ማን ከመካከላችን አለ? ማንም የለም። ሁላችንም በድለናል። ኃጢአትን በተግባር ባንሰራ በንግግር እንሰራለን። በንግግር ባንሰራ በማሰብ እንሰራለን። ከሐልዮ ብንነጻ ከነቢቡ አንነጻም። ከነቢቡ ብንነጻ ከገቢሩ አንነጻም። በአንድም በሌላም እግዚአብሔርን በድለናል። ስለዚህ ራሳችን ለንስሐ እናዘጋጅ። በውስጥም ያለነው በውጭም ያለነው በሩቅም ያለነው በቅርብም ያለነው እግዚአብሔር የሚጠራን ለንስሐ ነው። ለንስሐ የሚገባ ፍሬ እንድናፈራ እግዚአብሔር ይርዳል። እስካሁን የት ነበርክ አይልም እግዚአብሔር። ወጣቶች ትምህርቱ ተስፋ እንድትቆርጡ አይደለም። እስካሁን የት ነበርሽ አይልም እግዚአብሔር። ለምን ኃጢአት ሰራችሁ ብሎም አይጠይቀንም። ለምን ንስሐ አልገባችሁ ብሎ ነው የሚጠይቀን እኮ። ለምን ወደቃችሁ እኮ አይለንም። ቅዱሳኑም ወድቀዋል እኮ፣ ኃያላኑም ወድቀዋል እኮ። ግን ለምን እንደወደቃችሁ ቀራችሁ ይለናል። ለምን በደላችሁኝ አይልም እኮ። ለምን ንስሐ አልገባችሁም ነው የሚለው። ይህን ድምፅ ሰምተን ለንስሐ እንደተጠራን አውቀን ሁላችንም ከንስሐ አባታችን ጋር እንድንነጋገር፣ የንስሐ አባት ያልያዝን ሰዎች የንስሐ አባት እንድንይዝ፣ የንስሐ አባት የያዝን ሰዎች ደግሞ ንስሐ እንድንገባ አምላካችን እግዚአብሔር ሁላችንንም ይርዳል። መጽሐፍ በአንድ ወቅት ወደ ኢየሱስ ክርስቶስ መጡና እንዲህ ብለው ተናገሩ ይላል። የሉቃስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ የተጻፈውን ላነበው ፈልጋለሁ። ቃሉ ለእኛ ትምህርት ስለሚሆነን ማለት ነው። የሉቃስ ወንጌል ምዕራፍ 13 ቁጥር 1 ላይ ነው። እንደዚህ ይላል። ምዕራፍ 13 ቁጥር 1 በዚያን ጊዜ ሰዎች መጥተው
ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች አወሩለት። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? እላችኋለሁ አይደሉም። ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ አላቸው። ጲላጦስ ከገሊላ ሰዎች መካከል ደማቸውን ከመስዋዕታቸው ጋር የደባለቀባቸው ሰዎች ነበሩ። ይህንን መጥተው ለኢየሱስ ክርስቶስ አወሩለት። ኃጢአተኛ ስለሆኑ በደለኛ ስለሆኑ እናንተ ከነሱ የተሻላችሁ ስለሆናችሁ እንዳይመስላችሁ። ጲላጦስ ደማቸውን ከመስዋዕታቸው ጋር ይደባለቀባቸው። ለእናንተ የንስሐ ጊዜ ተሰጥቷችሁ ነው። ንስሐ ባትገቡ አለ ኢየሱስ ክርስቶስ ሁላችሁም እንደ ገሊላ ሰዎች ትጠፋላችሁ ነው ያላቸው። ስለዚህ ወገኖቼ ጥፋት መጥቷል። አገሪቱ ያለችበትን ሁኔታ እናውቃለን። አይናችን እያየ ነው፣ ጆሮአችን እየሰማ ነው። ብዙ ሰው ወጥቶ መግባት የለውም፣ ተቀምጦ መነሳት የለም። እኛም ወጥተን ምን እንደሚገጥመን አናውቅም። ስለዚህ ተዘጋጅተን ነው። 5-10 ዓመት እንዳታቅዱ ብያቸዋል። ተዘጋጅቶ መኖር ነው። ስንወጣ አሁን ከዚህ ጉባኤ ስንወጣ የሚጠሩ ሰዎች ሊኖሩ ይችላል። ተዘጋጅተናል ወይ? ለንስሐ የሚገባ ፍሬ አፍርተናል ወይ? ቅዱስ ሥጋውን በልተናል ወይ? ክቡር ደሙን ጠጥተናል ወይ? ስንት ዘመን ሆንን ይሄን ወንበር ማሞቅ ከጀመርን? ስንት ዘመን ሆንን እንዲህ አይነት ጉባኤ ላይ መካፈል ከጀመርን? የህይወት ለውጥ አምጥተናል ወይ? ምን ያህል ታውቃላችሁ አይደለም እንባለው። መጨረሻ ላይ ምን ያህል ሰርታችኋል ነው የምንባለው። የህይወት ለውጥ እንዲኖረን ያስፈልጋል። እግዚአብሔር እንድንለወጥ በቸርነቱ ይርዳል። ንስሐ ለሁሉም ያስፈልጋል። ለማን ያስፈልጋል? አቤት ለአገልጋዮች ንስሐ ያስፈልጋል አያስፈልግም? ለምእመናንስ? ለወንዶች ያስፈልጋል አያስፈልግም? ለሴቶችስ? ለሁሉም ምን ያስፈልጋል? ንስሐ። ልዩነት የለም። ሴትየዋ አሉ ባዶ አፍ ናት፣ ጥርስ የሚባል የላትም። መፋቂያ ልትገዛ ግን ትመርጣለች። ገበያ ገብታ ምን ልትገዛ? ምን የላትም? ጥርስ የላትም። የቆሎ ተማሪ ያጠገባል። እማዊ አላቸው፣ ጥርስ የለዎት መፋቂያ ምን ይሰራላታል አላቸው። ባዶ ቤት አይጠረግም ያሉ ማን ነው አሉት። ባዶ ምን ባዶ ቤት ምን ይላል? ይጠረጋል። ይጠረጋል። ባዶ ስለሆነ አይጠረግም አይባል። ስለዚህ አገልጋይ ነኝ ንስሐ አያስፈልገኝም አይባልም። እኔ ጠዋት ማታ ከመቅደሱ አልለይም ንስሐ አያስፈልገኝም አይባልም። ንስሐ ለሁሉም ነው። ንስሐ ባትገቡ ትጠፋላችሁ ነው። ሰባኪ በመሆናችን አንተርፊም። ዘማሪ በመሆናችን አንተርፊም። ዲያቆን በመሆናችን ብቻ አንተርፊም። ካህን በመሆናችን ብቻ አንተርፊም። ንስሐ ባትገቡ ሁላችሁ ትጠፋላችሁ ይላል መጽሐፍ። ልቤን አነጻው ከኃጢአት ጠራው የሚል ማን ነው አለ። ማንም ሰው ንጹሕ አይደለም በእግዚአብሔር ፊት። ምሳሌ 20:9 ላይ ልቤን አነጻሁኝ ከኃጢአት ጠራው የሚል ማን ነው? ማንም የለም። ስለዚህ ሁለተኛው እግዚአብሔር የጠራን ለንስሐ ነውና ለንስሐ የሚገባ ፍሬ እንድናፈራ በቸርነቱ ይርዳል። ወገኖቼ አሁን ዝም ያለን እግዚአብሔር አገልጋዮቹን፣ እናንተን ተገልጋዮቹን፣ ካህናቱን፣ እኛን ምእመናኑን ዝም ያለን እግዚአብሔር አሁን ባለ ሕይወታችን እግዚአብሔር ደስተኛ ሆኖ ሳይሆን ለንስሐ ጊዜ ሰጥቶን ነው። ለምን ጊዜ ሰጥቶን ነው እንጂ አሁን በምንኖረው ኑሮ እግዚአብሔር የተደሰተ እንዳይመስላችሁ። በተለይኛ የቅርብ አገልጋዮች የተደሰተብን እንዳይመስላችሁ፣ እንዳንጣለን። ዝም ሲለን አይቶ እንዳላየ ሰምቶ እንዳልሰማ ሲያልፈን አሁን በምንኖረው ኑሮ በሕይወታችን ደስተኛ ሆኖ ነው ብላችሁ እንዳትቀመጡ። ጊዜ ነው የተሰጠን። ጊዜ ነው የተሰጠን። በተሰጠን ጊዜ እንድንጠቀም እግዚአብሔር ይርዳል። ምንድን ነው የሚለው ዳዊት? ኃጢአተኛውን ግን እግዚአብሔር እንደዚህ ያለው አለ
ላነበው ፈልጋለሁ። መዝሙር 49 ቁጥር 16 ላይ የተጻፈ የእግዚአብሔር ቃል ተመልከቱ። ይህንን ኃይለ ቃል መዝሙር 49 ቁጥር 16 ላይ ኃጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔን በአፍ ለምን ትወስዳለህ? አንተ ተግሣጼን ጠላ፣ ቃሎቼንም ወደ ኋላ ጣልክ። ሌባውን ባየ ጊዜ ከሌባው ጋር ትሮጥ ነበረ። እድል ፈንታህን ከአመንዝሮች ጋር አደረግክ። አፍ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠ ወንድምህን አማኸው፣ ለእናትህ ልጅም እንቅፋት አኖርክ። ይህን ሁሉ አድርገ ዝም አልኩ። ሌባውን ስታይ ከሌባ ጋር ትሮጣለህ። እድል ፈንታህን ከአመንዝሮች ጋር አደረግክ። የእናትህን ልጅ ቁጭ ብለህ አማኸው። ሰነድ ሰረስክ፣ ደለስክ፣ ኩቦ ተቀበልክ፣ ፊት አይተህ አዳላ። መተተኛ ቤት፣ ድግምተኛ ቤት፣ አስማተኛ ቤት፣ ጠንቋይ ቤት ሄድክ። ይህን ሁሉ አድርገ ዝም አልኩሃል። ምን አልኩ? ዝም አልኩ። ዝም አለን እግዚአብሔር። እኔ እንዳንተ ሆን ዘንድ ጠረጠርከኝ እንዳለ እግዚአብሔር። ዝም ስል አይቼ እንዳላየ ሰምቼ እንዳልሰማ ሳልፍ እኔ እንዳንተ ሆን ዘንድ ጠረጠርከኝ ወይ ይላል እግዚአብሔር። ጠጥተን ስንሰክር አንዳንዶቻችን፣ በዝሙት ስንረክስ አንዳንዶቻችን፣ የሥጋችንን ፍቃድ ስንፈጽም፣ ቤተ መቅደስ የተባለ ሰውነታችንን በኃጢአት ስናቆሽሸው፣ የኃጢአት ንግድ ስንነግድበት ዝም አለ እግዚአብሔር። ዝምታው የተስማማ መሰለን እንዴ? ዝምታው የፈቀደልን መሰለን? ለኃጢአት ላይሰንስ የሰጠን መሰለን? እውቅና? ዘመኑ የምሕረት ዘመን ስለሆነ፣ ዘመኑ አዲስ ኪዳን ስለሆነ፣ በማንም ሰው ጥፋት እግዚአብሔር ስለማይደሰት፣ ድህነታችንን ሕይወታችንን ስለሚፈልግ ነው። ስለዚህ ይህን ድምፅ የምንሰማ ከተወሸቅንበት ኃጢአት ውስጥ እንውጣ። እግዚአብሔር ከማይከብርበት ርኩሰት ውስጥ እንውጣ፣ ነቅለን እንውጣ። መጽሐፍ ኃጢአተኛው ካደረጋት ኃጢአት ቢመለስ፣ ፍርድና ቅንን ነገር ቢያደርግ፣ ትእዛዜን ሁሉ ቢጠብቅ፣ የበደለው በደል አይታሰብበትም፣ በሠራው ጽድቅ ለዘላለም በሕይወት ይኖራል። የሟቹን ሞት አልፈቅድም፣ ተመለሱና በሕይወት ኑሩ ይላል አምላካችን እግዚአብሔር። ሕዝቅኤል 18 ቁጥር 20 ላይ የተጻፈ እግዚአብሔር ቃል ነው። ኃጢአተኛው ካደረጋት ኃጢአት ቢመለስ፣ ፍርድና ቅንን ነገር ቢያደርግ፣ ትእዛዜን ሁሉ ቢጠብቅ፣ የበደለው በደል አይታሰብበትም። አያችሁ፣ ስንመለስ እግዚአብሔር እንዴት ምሕረት እንደሚያደርግን። በሠራው ጽድቅ ለዘላለም በሕይወት ይኖራል። የሟቹን ሞት አልፈቅድም ይላል እግዚአብሔር። እስኪ የሟቹን ሞት በሉ። አልፈቅድም። ምን አልልም? ከእግዚአብሔር ተለይተን የምንሞተውን ሞት፣ የሥጋ ሞት አይደለም፣ የነፍስ ሞት አልፈቅድም ይላል። ተመለሱና በሕይወት ኖሩ። ተመለሱና በሕይወት ምን በሉ? ተመልሰን ከኃጢአት በሕይወት እንድንኖር እግዚአብሔር ይርዳል። ወገኖቼ ቅድም ብያችኋለሁ፣ ትምህርቱ ተስፋ እንድንቆርጥ አይደለም። ወደ ማን እንድንመለስ ነው? ንገሩኝ። ወደ ማን እንድንመለስ ነው? ንስሐ ማለት ወደ ማን መመለስ ማለት ነው? በዝሙት የወደቀ ዳዊት ተስፋ አልቆረጠም። ወጣቶች ተስፋ እንዳትቆርጡ። ነፍስ ያጠፋ ዳዊት ተስፋ አልቆረጠም። ኦርዮንን ያስገደለ ዳዊት፣ ከቤርሳቤ የደረሰ ዳዊት ተስፋ አልቆረጠም። እንደ ቸርነት መጠን ማረኝ አለው። እግዚአብሔርም ቸር ስለሆነ ዳዊትን ምሮታል። ዳዊትን የማረ አምላክ ሁላችንን ይማረን። ተመለሱ ነው የሚለን እግዚአብሔር። ከእኛ ኃጢአት የእግዚአብሔር ፍቅር ይበልጣል። ተስፋ እንዳትቆርጥ። ከእኛ በደል፣ ከእኛ መተላለፍ፣ ከእኛ ኃጢአት የእግዚአብሔር ፍቅር ይበልጣል። ድካማችንን ያውቃል፣ ፍጥረታችንን ያውቃል። ስለዚህ አስበን ካልነው ያስበናል፣ ይቅር በለን ካልነው ይቅር ይለናል። ከተመለስን ይመለሳል እግዚአብሔር። ስለዚህ ጥሪው የንስሐ ጥሪ ነው። በተለይ አሁን ባለን ዘመን ዓይናችን የሚያየው ጆሮአችን የሚሰማው ደስ አይልም።
ይሄ ሁሉ የሆኑ ለምን ይመስላችኋል? የሚሰራው ኃጢአት እኮ ቀላል አይደለም። እናንተ በኢትዮጵያ ምድር ላይ እኔ የናዝሬትን ከተማ የአዳማን ከተማ አላውቅም። አዲስ አበባ ብትሄዱ እኮ ሰው ተኝቶ እኮ አያድርም። የራቁት የጭፈራ ቤቶች እኮ አሉ አዲስ አበባ ውስጥ። ገና ለጋ የሆኑ ሕፃናት ልጆች ክብረ ንጽህናቸው እየተደፈረ እኮ ነው። ሰው እኮ ኦቨርናይት እኮ ነው የሚጨፍረው። እንደውም እግዚአብሔር እንደ በደላችን አላደረገብንም፣ እንደ ኃጢአታችንም አልከፈለንም። ሰው የቁልቁል የሚሰቀልባት አገር እኮ ናት ኢትዮጵያ። ሰው በካራ በቢላ የሚታረድባት አገር ናት እኮ ኢትዮጵያ። አሁን ሰው በእሳት የሚቃጠልበት ዘመን ላይ ደርሰናል እኮ። ሰው በግሬደር የሚቀበርባት አገር ናት እኮ። አሁን ኑሮ ቢወደድ እንዴት ይደንቃል! እንመለስ፣ ንስሐ እንግባ ማለት ይሄ ነው። ንገሯቸው፣ በዓለም ውስጥ ሰላም ከሰፋላችሁ ይላል። ገና አመፅ እየጨመረ ነው። ቅስፈቱም መቅሰፍቱም መዓቱም ቁጣውም እየጨመረ ነው ያለው። ኑሮ እየተወደደ ወጥቶ መግባት የሌለ ሰላም የለ። በዚህ በኩል ወረርሽኝ፣ በዚህ በኩል ኮሮና አስጨንቆናል። ይኸው ተለጉመን ያለ ነው። ነገሮች እየባሱ መጥቷል። ኢትዮጵያ እንድትፈወስ ከፈለግን ከላይ እስከታች ሁላችንም ንስሐ መግባት አለብን። ምን መግባት አለብን? ማን እንድትፈወስ? ኢትዮጵያ። መጽሐፍ የመጽናናት ዘመን እንድትመጣላችሁ ከፈለጋችሁ በኢየሱስ ክርስቶስ እመኑና ንስሐ ግቡ ይላል። የሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ እስኪ የመጽናናት ዘመን በሉ። የመጽናናት ዘመን እንድትመጣላችሁ በኢየሱስ ክርስቶስ እመኑና ሁላችሁም ንስሐ ግቡ። ንስሐ ምን በሉ? ምን አይነት ዘመን እንዲመጣ? የመጽናናት ማለት የሰላም ማለት፣ የመጽናናት ማለት የበረከት ማለት፣ የመጽናናት ማለት የጥጋብ ማለት፣ የመጽናናት ዘመን ማለት የደስታ ዘመን ማለት። በምኞት ብቻ የመጽናናት ዘመን አይመጣም። ወደ እግዚአብሔር ከተመለስን ግን የመጽናናት ዘመን ይመጣል። ምንም ጥርጥር የለው። የነነዌ ሰዎች ስለመተላለፋቸው ንስሐ ገቡ። በእጃቸው ያለውን ክፉ ነገር አስወገዱ። ከላይ እስከታች ያለ ልዩነት ቤተ መንግሥት ካለው ንጉሥ እዛ ጓዳ ውስጥ ኩሽና ውስጥ ማድ ቤት ውስጥ ካለችዋ ታናሿ አንድ ላይ ሆነው ለ3 ቀን ወደ እግዚአብሔር ጾም ጸሎት አወጁ። ንስሐ ገቡ። እግዚአብሔር ጾማቸውን፣ ጸሎታቸውን፣ ንስሐቸውን ተመለከተ። አገሪቱን ሳያጠፋት ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ዘንበል አለ። ኢትዮጵያም እንድትፈወስ የኢትዮጵያም ታሪክ እንዲቀየር ከላይ እስከ ታች ወደ ማን መመለስ አለብን? መፍትሄው ይሄ ነው። ግን ግራ ገብቷቸው ግራ እያቀቡ ነው ያሉት። ብዙ ሰው ግራ ገብቷል። ጣቱን በሌላ ሰው ላይ ይቀስራል። መፍትሄው አንድና አንድ ነው። ወደ እግዚአብሔር መመለስ፣ ንስሐ መግባት። እግዚአብሔር ሀገራችን ኢትዮጵያን ይፈውስልን። ምን ሰማውን ክፉ ነገር ሁሉ እግዚአብሔር ያርቅልን። ይህን ወረርሽኝ ከዓለማችን ላይ እግዚአብሔር ያስወግድልን። እግዚአብሔር የኑሮ ውድነቱን ያረጋጋልን። በጣም ጭንቅ ነው በጣም። አሁን ስለ ጨመረ ስለ ጤፍ ልተርክላችሁ። አንዳንድ ሰው በቀን አንድ ጊዜ መብላት አቅቶታል። እንዴት አድርጎ ነው በቀን አንድ ጊዜ ይበላው? ደሞዙ 3000 ወይም 5000 ብር ነው። የቤት ኪራይ ከፍሎ አስቤዛ አድርጎ ልጆች አስተምሮ እንዴት ነው መኖር የሚችለው? አንዳንድ ሰዎች በኑሮ ጉዳይ እንዳበደ ሰው ብቻቸውን እያወሩ ይሄዱ ነው ያሉት። ኑሮ ከብዳቸዋል አንዳንድ ሰዎች። ሀገሯ ሀገር እግዚአብሔር፣ ህዝቧ ህዝበ እግዚአብሔር የምትባል ሀገር እንዲህ አይነት ነው ነገር ውስጥ ገብተናል። መውጫው ወደ እግዚአብሔር መመለስ ነው። ወደ እሱ እንድንመለስ አምላካችን እግዚአብሔር ይርዳል። የመጨረሻውን 4 ነበረ። ሰዓታችንን ለመጠቀም አንዱን እንተውና አራተኛውና የመጨረሻውን ባጭሩ ተመልክተን ትምህርታችንን እንጠቀልለዋል። ባጭሩ እናየዋል። እግዚአብሔር በመጨረሻ የጠራን መንግስቱን ሊያወርሰን ነው።
ምኑ ሊያወርሰን? እኛ ዜግነታችን ሰማያዊ ነው። ታውቃላችሁ? ዜግነታችን ምንድን ነው? ሀገራችንም የት ነው? በሰማይ ነው፣ በምድር አይደለም ሀገራችን። እዚህ ወላይታ የሚባል ሀገር እያገለገልኩ ሀገራችሁ የት ነው እላችኋለሁ። ወላይታ አሉ። ስጋውያን እኮ ምድራውያን እኮ ነን ገና። ሀገራችሁ የት ነው? ክርስቲያኖች ንገሩኝ፣ ሀገራችሁ ቤት ነው? የተጠራ ነው። መንግስቱን ሊያወርሰን ነው የጠራ። ምን ይላል መጽሐፍ? ወደ ክብሩና ወደ መንግስቱ ለጠራችሁ ለእግዚአብሔር እንደሚገባ ተመላለሱ ይላል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 12 ላይ ወደ ክብሩና ወደ መንግስቱ ለጠራችሁ ለእግዚአብሔር እንደሚገባ ተመላለሱ። ወደ መንግስቱ ነው የጠራን። ጥቂት ጊዜ ነው እዚህ ምድር ላይ የምንኖረው። የዘላለም መኖሪያችን እግዚአብሔር ነው። አገራችንን በሰማይ ነው። ጥቂት የሰው ዕድሜው 70 ቢበዛ 80 ከዚያ በኋላ ለሐሳር ለመከራ እንሄዳለን። የዚህ ዓለም የዚች ምድር ዜጎች አይደለንም። ለዚች ምድር መጻተኞች ነን፣ እንግዶች ነን፣ እኛ መንገደኞች ነን። እኛ ገና ሰማይን ያክል ዳገት አለብን በነፍሳችን፣ መቃብርን ያክል ቁልቁለት አለብን በስጋችን። እንሄዳለን። ለዘላለም የምንኖረው ከእግዚአብሔር ጋር፣ ሀገራችንም በሰማይ ነው። ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ ቅዱስ ጳውሎስ ሀገራችን በሰማይ ነው፣ ከሰማይ የሚመጣ ኢየሱስ ክርስቶስን እንጠባበቃለን ነው ያለው። እስኪ ሀገራችን በሰማይ ነው። ከሰማይ የሚመጣውን ኢየሱስ ክርስቶስን እንጠባበቃለን። ጥቂት ጊዜ ነው የምንኖረው። በተለይ አሁን ዘመኑ ተፈጽሟል። ቅድም እንዳየነው የተዘጋጀልን ስፍራ አለ። የተዘጋጀልን ምን አለ? ክርስቶስ ሥጋውን ቆርሶ ደሙን አፍሶ ስፍራውን አዘጋጅቶናል። ዋጋ ከፍሎ በሰማይ ስፍራ አዘጋጅቶልናል። ዋጋ ከፍሎ ነግራችሁ እንደሆነ አላውቅም። መንፈሳዊ ኮሌጅ ተምረን ስንጨርስ የምርቃቱ ቀን ዘግይተን ደርሰን ነበርና እኔና አንድ ጓደኛዬ ልንገባ ስንል አዳራሹ ከአፍ እስከ ገደፉ ሞልቷል። ቤተሰብ አስመራቂ ሙሉ ነው ቤቱ። አዳራሹ ሙሉ ሞልቷል። ለመግባት አንችልም። ጠጠር መጣያ የለም። እኔ አልገባም አልኩ። ደፋር ነበርና እንደምንም ብሎ ገብቶ ተሽሎክልኮ ገባና ቦታ ይዞ ስፍራ ይዞ ዕቃ አስቀምጦ ወደ እኔ ጋር መጣ። እጄን ይዞኝ ገባና ቁጭ አልኩ። እሱ ዋጋ ከፍሎ በህዝቡ መካከል ዋጋ ከፍሎ ቦታ አዘጋጅቶ እዛ ቁጭ አልኩ። ምን አለኝ ሲያስቀምጠኝ? በሰማይም ክርስቶስ ዋጋ ከፍሎ እንደዚህ ያዘጋጀልን ቦታ አለ አለኝ። እኔ በጣም ተማርኩበት ይሄን ቃል። ወገኖች እያንዳንዳችን በዓይነ ሕሊናችሁ ሳሉ ክርስቶስ ውድ ዋጋ ከፍሎ በሰማይ ስፍራ አዘጋጅቶልናል። የጠራን ወደዚህ ሊያስገባን ነው። ምንድን ነው የሚለው መጽሐፍ? ልባችሁ አይታወቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ዳግመኛ ሁለተኛ ወደ እናንተ እመጣለሁ፣ ወስዳችኋለሁ። የት ነው የምትወስደን ካላችሁኝ፣ እኔ ባለሁበት ስፍራ ላይ ለዘላለም ከኔ ጋር አብረን እንኖራለን ያለው ክርስቶስ። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ የመጨረሻ ቃላችን። ስለዚህ በምንም አትጨነቁ ተብለናል። በምንም አትታወቁ ተብለናል። ስፍራው ተዘጋጅቷል ተብለናል። መጣለው ወስዳችኋለሁ ብሎናል። የት ነው ብትወስደን ካላችሁኝ፣ እኔ ባለሁበት ከኔ ጋራ አብረን እንኖራለን ነው ያለን። ስለዚህ ይሄንን ሊያወርሰን ነው የጠራን እግዚአብሔር። ይሄ መጨረሻችን ነው። ስለ ምድራዊው ነገር ስለ ዓለማዊው ነገር ብቻ አታስቡ። መጽሐፍ በልቡ የላይኛውን መንገድ የሚያስብ ምስጉን ነው ተብሎ ተጽፏልና እባካችሁ በልባችን የላይኛውንም ነገር እናስብ፣ ዘላለማዊውንም ነገር
እናስብ፣ ሰማያዊውንም ነገር እናስብ። ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለ። የዘላለም መኖሪያችን እግዚአብሔር ነው። አገራችንም በሰማይ ነው። የተጠራ ነው ለዚህም ጭምር ነው። ድምፁን ሰምተን ወደ አምላካችን ወደ እግዚአብሔር እንድንቀርብ እግዚአብሔር አምላካችን በቸርነቱ ለሁላችንም ይፍቀድልን። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ሰምቶ በሩን ቢከፍትልኝ ከእሱ ጋር እገባለሁ፣ ራት እበላለሁ ነው የሚለው መጽሐፍ ራዕየ ዮሐንስ ምዕራፍ 3 ቁጥር 20 ላይ። እነሆ በደጅ ቆሜ ምን እላለሁ? ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ራት ምን እላለሁ? አሁን እሱ የሚበላ ሆኖ አይደለም፣ የሚበላውን እባርክለታለሁ ማለት ነው። ስለዚህ ድምፁን ሰምተን የልባችንን በር እንድንከፍት እግዚአብሔር ይርዳን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። ለሀገራችን ለኢትዮጵያ ጽኑ ሰላምን፣ ለሕዝቦቿ ፍቅር አንድነትን አምላካችን እግዚአብሔር ያድልልን። ይህ የምንሰማውን ደዌ፣ በሽታ፣ ወረርሽኝ ሁሉ ከዓለማችን ከሀገራችን ላይ ያስወግድልን። በዚህ በሽታ በሌላም በሽታ ታመው በየሆስፒታሉ በየቤቱ በየጸበሉ ያሉትን ወገኖቻችንን እግዚአብሔር በመገላገያው ይገላግልልን። ስንወጣም ስንገባ ከምናቀውም ከማናቀውም ነገር እግዚአብሔር ሁላችንንም ይጠብቀን። የእግዚአብሔር ድምፅ በሉ እስኪ ከተማይቱን ይጠራታል። ጥሪውን ሰምተን ወደ እሱ እንድንቀርብ አምላካችን እግዚአብሔር ይርዳን። የሁላችንን መጨረሻ እግዚአብሔር ያሳምር። በቸርነቱና በምሕረቱ የወደደን በዘላለማዊ ፍቅሩም የሚጠብቀን ከምንፈራው ነገር ሁሉ የሚያድነን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስለዚህ ጊዜ ስለዚህ ሰዓት ስሙ ለዘላለም የተመሰገነ ይሁን። የእመቤታችን አማላጅነት የቅዱሳን መላእክት ተራዳኢነት አይለየን። በሞት ጥላ ወድቀን ስንንከራተት በረቀቀው ፍቅሩ ዋጀን ከጥፋት በጎልጎታ የታየው ግሩም መድኃኒት ሃሌሉያ ላንተ ለኃያሉ ጌታ ሃሌሉያ ላንተ ለኃያሉ ጌታ ስለኛ ተዋረድክ በጎልጎታ። የሞት ሸክም ከብዶን በጣር ስንባዝን ወረደ ከሰማይ መጣ ሊያድነን ከባርነት ቀንበር ሊገላግለን
ምንም ባልበደለው ምንም ባላጠፋው ምንም ባላጠፋው ሁሉን ማድረግ ሲችል ደካማ የሆነው ደካማ የሆነው ሕይወት ሊያድለን ስለወደደ ነው። ሃሌሉያ ላንተ ለኃያሉ ጌታ ሃሌሉያ ላንተ ለኃያሉ ጌታ ስለኛ ተዋረድ በጎልጎታ። በሞት ጥላ ወድቀን ስንንከራተት በረቀቀው ፍቅሩ ዋጀን ከጥፋት ዋጀን ከጥፋት በጎልጎታ የታየው ግሩም መድኃኒት ዘምሩ። ሃሌሉያ ላንተ ለኃያሉ ጌታ ሃሌሉያ ላንተ ለኃያሉ ጌታ ስለኛ ተዋረድ በጎልጎታ። አልጥልም ያልከኝ ሆይ የምትኖር በሰማይ ስራኝ እንደገና አምላኬ ነህና ዘምሩ። አልጥልም ያልከኝ ሆይ የምትኖር በሰማይ ስራኝ እንደገና አምላኬ ነህና አልደነግጥም ታበረታኛለህ፣ አልዝልም ከቶ ትደግፈኛለህ። እኖራለሁኝ አንተን ተደግፌ በክንድህ አርፌ አልጥልም ያልከኝ ሆይ የምትኖር በሰማይ ስራኝ እንደገና አምላኬ ነህና አልጥልም ያልከኝ ሆይ የምትኖር ስራኝ እንደገና አምላኬ ነህና ከመቅበዝበዜ የምታረጋጋኝ በለምለሙ መስክ
የምትመራኝ እረኛዬ ነህ የማታንቀላፋ አምላክ ክብር ይስፋ። አልጥልም ያልከኝ ሆይ የምትኖር በሰማይ አምላኬ ነህና አልጥልም ያልከኝ ሆይ የምትኖር በሰማይ ስራኝ እንደገና አምላኬ ነህና ስለሆንክልኝ የጥማቴ እርካታ የልቤ ሰላም ጠዋትና ማታ ተማመንኩብህ ኃይሌና ጉልበቴ እግዚአብሔር አባቴ አልጥልም ያልከኝ ሆይ የምትኖር በሰማይ ስራኝ እንደገና አምላኬ ነህና አልጥልም ስራኝ እንደገና አምላኬ ነህና በእጅ ሥራ ስለምትራራ በምሕረትህ ሳትፈርድ በኔ ሥራ የተቀበልከኝ አንተ ብቻ ነህ። ብዙ ፍቅር አለ አልጥልም ያልከኝ ሆይ የምትኖር በሰማይ ስራኝ እንደገና አምላኬ ነህ። ኃጢአት በደሌን ትቼ በፍቅር ወደሱ መጥቼ እንባዬ እግሮቹን ማጠብኩት ብቻ ጌታዬን በካስኩት ብቻ ጌታዬን በካስኩት ሲዘምሩ ኃጢአት በደሌን ትቼ በፍቅር ወደሱ መጥቼ እንባዬ እግሮቹን ማጠብኩት ብቻ ጌታዬን በካስኩት ብቻ ጌታዬን በካስኩት ነፍሴን አሳድፌ በበደል ስኖር ለካሳ ፈርስ ነበር ሕንፃ እግዚአብሔር። አሁን ግን አጽድቶኝ በልቤ በገባ እሰዋለታለሁ የእንባዬን መባ። ኃጢአት በደሌን ትቼ በፍቅር ወደሱ መጥቼ እንባዬ እግሮቹን ማጠብኩት ብቻ ጌታዬን በካስኩት ብቻ ጌታዬን በካስኩት
ጌታዬ ከጠራኝ ወደ ኋላ ልልም ከእንግዲህ ምን አለኝ? መቅረጫዬን ትቼ እከተለዋለሁ ከእሱ ጋር ውዬ ከእሱ ጋር አድራለሁ። ኃጢአት በደሌን ትቼ በፍቅሩ ለእሱ መጥቼ በንዋየ እግሮቹን ባጠብኩት ብቻ ጌታዬን በካስኩት ብቻ ጌታዬን በካስኩት። ምሬአለሁ ብሎ ካበዛልኝ ጸጋ እለዋለሁ ቅዱስ ሲመሽም ሲነጋ ፍቅሩን በልቤ ላይ ስሙ ከአንደበቴ ዘወትር አይጠፋም እሱ ነው ጉልበቴ። ኃጢአት በደሌን ትቼ በፍቅሩ ለእሱ መጥቼ በንዋየ እግሮቹን ባጠብኩት ብቻ ጌታዬን በካስኩት ብቻ ጌታዬን በካስኩት። ልጄ ብሎ ጠራኝ እጆቹን ዘርግቶ እሱን ማሳዘኔን በደሌን ረስቶ በፍታን አለበሰኝ ፍሬዳን አረደ የወደደኝ ጌታ መዳኔን ወደደ። ኃጢአት በደሌን ትቼ በፍቅሩ ለእሱ መጥቼ በንዋየ እግሮቹን ባጠብኩት ብቻ ጌታዬን በካስኩት ብቻ ጌታዬን። ሁላችሁም አንድ ላይ ኃጢአት በደሌን ትቼ በፍቅሩ ለእሱ መጥቼ በንዋየ እግሮቹን ባጠብኩት ብቻ ጌታዬን በካስኩት ብቻ